እባክሽ ቅንጣት ታክል እንኳን ለኔ ስሜት ካለሽ እሺ በይኝ እባክሽ እባክሽ ሚኪና ሩት ወደ ነሳሮን ቤት የመጡበት ጉዳይ ተመሳሳይ ሆኖ ተገኝቷል። ሚኪ ነሳሮን ቤት የውጭ ሀገር ተሳፋሪ በመምሰል ወደ ቤታቸው መጥቷል። ሩትም የታገተ የእህቷን ልጅ ለማስለቀቅ ስትል ወደዛ ቤት በመግባት ብዙ መስዋዕትነትን ከፍላለች። አሁንም ሳሮን ከምትሄድበት የክፋት መንገድ መረጃዎችንና ዶክሜንቶችን ተከታትላ ለወንድሟ በማቀበል ከዚህ በፊትም እንዲከሽፍ እያደረገች ትገኛለች። አሁንም ቢሮዋ ድረስ በመግባት መረጃዎችን እየበረበረች ሳለ ሚኪም በተመሳሳይ ድርጊት ወደ ቢሮዋ በሚሄድበት ሰዓት ሩትን አግኝቷታል። ታዲያ ለምንድን ነው በመንገዴ አንቺ ግን እዚህ ድርጊትሽስ ለምን አታቆሚም እያላት ነው። ሩትም የመጣህበት ጉዳይ አሁን ላይ ግልጽ ሆኖልኛል። ሚኪ በዚህ ልክ በቀለኛ ትሆናለህ ብዬ አስቤ አላውቅም እያለችው ነው። እኔም ሩትን ሳውቃት ሰውን የምትበቀል አልነበረችም። አሁን ግን ሳይሽ በቀለኛ ሆነሻል፣ ከዚህ ድርጊትሽ ልታቆሚ ይገባል እያላት ነው። እሷም በምሬትና በብስጭት ሳሮንን ልናስቆማት ይገባል፣ በተለይ ደግሞ የህይወት ጉዳይ ያሳስበኛል እያለች ነው። ታዲያ ሚኪም የምትፈልገው ፋይል ከዚህ የለም አይቼው ነበር እያላት ነው። እንግዲህ አንዳንድ ጊዜ ቢሮዋ ዝግ በሚሆንበት ሰዓት እየመጣ ይፈትሸው እንደነበርና ሩት የምትፈልገውን ፋይልም ጠንቅቆ እንደሚያውቅ እየነገራት ነው። እኔ የምፈልገውን ፋይል በምን አወቅ? እንዴትስ ሊሆን ይችላል እያለችው ነው ሩትም። ሚኪም አስፈላጊ የሆነውን ዋና ፋይል ካልባሌ ቦታ እንደምታስቀምጠውም ጠርጥሯል። ታዲያ ይህንን ያገኘው ለታ ሳሮን ያልቅላታል እያለ ነበር። ሩትም ስታገላብጥ ከቆየች በኋላ የምትፈልገውን ፋይል ስላጣች በቃ እንውጣ ተባብለው እነሱም ይወጣሉ። ዳዊትም በራቸው ላይ ተንጠልጥሎ እያገኘው ነፍሰ ገዳይ የሚለው ወረቀት ማንና እንዴት ሊጻፍ ቻለ የሚለው ነገር በጣም እያሳስበው ነበረ። ታዲያ ሳሚ ይመጣና ለምንድነው በዚህ ወረቀት የምትጨናነቀው? የነፍሰ ገዳዩ ስም እስካልተጻፈ ድረስ ምን አሳስበህ እያለው ነው። እንዴት በራችን ድረስ ሊያንጠለጥሉት ቻሉ? ብቻ ቤታችን ውስጥ በዚህ ድርጊት የተሳተፈ አንድ አካል አለ እያለ ነው ዳዊት። ሳሚ እሱን እኔ የምጠራጠራለሁ፣ እኔ ግን በእጄ ነፍስ እንዳልጠፋብኝ 100% አረጋግጣለሁ አለ። ብቻ የህይወት መታገት፣ የልጇ መጥፋት እንዲሁም ደግሞ የሳሮን ውሸት ብዙ ነገር እንድጠራጠር እያደረገኝ ነው። ለመሆኑ ግን ሩት የት ናት? ሳሚም ሩትን ትጠረጥራታለህ ማለት ነው እያለው ነበረ። ብቻ ከሁሉ ነገር ጥልቅ ስለምትል አሁን ላይ እሷ እያሰጋችኝ ትገኛለች። በትክክልም ጀግናኔ ብላ ነው ራሷን የምትቆጥረው። አዎ ጀግናማ የጀግና ዘር ናት አለ ዳዊትም እናትና አባቱን እያሰበ እህታቸው ያልሆነችውን ሩት። ሳሚ ግን የሚጠረጥረው ሳሮንን ነው። ሳሮን በጣም ለየት እያለች መታለች አለው። እሷ እንደዚህ ለመሆን እኮ አንተነ ምክንያቱ። በእርግጥ አውቃለሁ ጥፋተኛ ነኝ፣ ነገር ግን እኔ በእጄ ነፍስ እንዳልጠፋ አረጋግጥልሃለሁ፣ ንጹህ ነኝ አለው። ከዚህ ውጭ ግን ሳሮንና ህይወትን ስለበደልኳቸው ለሚመጣብኝ ቅጣት በጸጋ ለመቀበል ዝግጁ ነኝ አለ። በዚህ ምክንያት ከሳሮንና ከህይወት ጎን ለመሆን እየሞከርኩ ነው አለ። ዳዊትም ከህይወት ጎን ድረስ እንዳትል ከሚስት ጎን ግን መሆን ትችላለህ አለው። ሳሮን ልትሰማው እንዳልቻለች ጸባዋ እንደተቀየረበት፣ ህይወትም በመካከላቸው ልጃቸው ስላለች ግዴታ መቆም እንዳለበት እየነገረው ነበር። ታዲያ ዳዊትም በዚህ ሰዓት በጣም ነው የተናደደው። አሁን ነው ወይ ልጅ ትዝ የምትልህ? እስካሁን የት ነበርክ? በማለት ታዲያ ፍቅርህን መግለጽ ያልቻልክ አንተ ልፍስፍስ ወንድ ነህ በማለትም ሰድወታል። ይህ ንግግሩ ዳዊትን ወደ ልህ ውስጥ እንዲገባ አድርጎታል። ሳሮን ሚኪን ስለ እናቱ ደህንነት እየጠየቀችው ነበር። እናቱም ትዳሯን በማጣቷ እጅግ በጣም ልቧ እንደተሰበረ እየነገራት ነበር። ከሆነ በኋላ ሀዘን ማብዛቱ ጥሩ አይመስለኝም፣ አንተም ቢሆን ልትቆጣት ይገባል አለችው። ሚኪም የሚያሳዝነው ነገር በሚያምና በሰው እጅ ስለሞተ ሀዘኑ ከልብ አልወጣም አላት። ታዲያ ምን ማድረግ እችላለሁ አለች ሳሮንም። ማድረግ የምትችው እንዳይሞት ነበረ፣ ከሆነ በኋላ ምን ይደረጋል አላት። እሷን በመደናገጥ ምን አልከኝ አለችው።
አይ ምን ማድረግ ይቻላል ለሞተ ሰው ብቻ እናትህ እኮ በጣም ነበር የምትወደኝ፣ በልጅነቴም ጨጨብሳ ትሰራልኝ ነበር አለችው። እሱም ምን ይደረጋል ታዲያ ባጎረስኩ ተነከስኩ ነው እንጂ እያለ በቅኔ የሳሮንን ነፍሰ ገዳይነት እየተናገረ ነበር። ወደ ክፍለ ሀገር ሄዳ ቤተሰቦቿንም ሆነ የሚኪን እናት በስራ ብዛት መጠየቅ እንዳልቻለችም እየነገረችው ነበር። ስራሽ ምን ያህል አደገኛ እንደሆነ ቢያውቁት እያለ ከራሱ ጋር እየተነጋገረ ነበር። ምን አልከኝ አለችው። የኤንጂኦ ስራ ምን ያህል አድካሚ መሆኑን እነሱ አልተረዱትም አላት። በዚህ ምክንያትም ብዙ ሰው እየተንጫጫብሽ ነው። ለማንኛውም ግን አንዱ የከፋ ጉዳት ሳያደርስብሽ ጥንቃቄ ልታደርግ ይገባል አላት። እሱስ ትክክል ነህ፣ እነሱ ሰርቃለውን ያላሰርቅም ስል ይኸው ትናንትና ጉዳት ደረሰብኝ። አይ ይህ እንኳን ቀላል ነው፣ ከዚህ ከፋ እንዳይደርስብሽ ተጠንቀቂ እያለ ካለችበት የክፋት ጉዞዋም ቢሆን ጠቆም ለማድረግ እየሞከረ ነበር። ህይወት እህቱ እንደሆነች ያልተረዳው ዳዊት በፍቅሯ ከነፍ ብሏል። ሊነግራት ብዙ ጊዜ ሞክሮ ነገር ግን አልተሳካለትም። ዛሬ ግን ፍቅሩን ሊገልጽላት ቆርጦ የተነሳ ይመስላል። ታዲያ ሰዎች ግቢ ውስጥ እንዳሉና በሩንም በደንብ ተቆልፎ እንደሆነ ህይወትን እየጠየቃት ነበረ። ህይወትም ምን ነው እኛ ስለ መንግስት ግልበጣ አናወራም እኮ፣ የምትናገረውን ነገር ደፈር ብለ ተናገር፣ ሁልጊዜ ልንገር ስትልና ታቋርጠዋለህ፣ ለምን ይሆን? በቃ ነገረኝ አለችው። እሱም ሂዊ እወድሻለሁ አለ እየተንቀጠቀጠ። ይህ እኮ በጣም ቀላል ነው፣ እኔም እወድሃለሁ እንደ ወንድሜ ነው የማይህ ትለዋለች። ዳዊትም ከእህትና ከወንድምነት ባለፈ መውደዱ የፍቅር እንደሆነ ይነግራታል። ይህን ጊዜ ትደናገጣለች። ህይወትም በእኔና ባንተ መካከል ያለው የፍቅር ግንኙነት ሳሮን ፍቃደኛ አትሆንም። በዛ ላይ ደግሞ ሁለተኛ አፍቅሬ መጎዳትም አልፈልግም። ያሳለፍኩትን ሁሉን ነገር ታውቃለህ። እኔ እንደዛ አይነት ነገር አልገባበትም፣ አይሆንም እያለች ነው። ዳዊትም በጭራሽ እንደዛ አታስቢ፣ እኔ ያስደስትሻለሁ። በእርግጥ የደረሰብሽ ነገር እንደዛ እንድታስቢ ቢያደርግሽም እኔ ግን እመኝኝ አስደስትሻለሁ። የሳሮን ጉዳይ ደግሞ ለእኔ ተይልኝ እወጣዋለሁ እያላት ነው። በመጨረሻም በጣም እየተጨናነቀችና ፍቅሩን እንዴት አድርጋ ማስተናገድ እንደምትችል በሀሳብ የተዋጠችም ትመስላለች። ዳዊት ግን የህይወቱ ብቸኛ ሴት እሷ እንደሆነችና እሷን አጥቶ መኖር እንደማይችል እየገለጸላት ነበር። ሆንም እንደተለመደው ለስራ ባልደረቦቿ በመደወል ሰውየው ከሞተ ከረጅም ዓመት በኋላ ማን እንደዛ አይነት ነገር ሊያደርግ ይችላል? በፍጥነት አጣርታችሁ ንገሩኝ እያለች ስልክ እያወራች ነው። ታዲያ ንግግሯን ሳሚ ሁሉንም ነገር ሰምቷታል። ስለምን እያወራሽ ነው? ነፍስ ገድለሻል ወይ? አሁን ያልሽውን ሁሉ ሰምቼሻለሁ ይላታል። ምን አገባህ አንተ? እንደ ነፍሰ ጡር ቁጭ ብለህ አትቀለብም ወይ? ደግሞስ አበዛሁ ወይ? እንደ ወንዶቹ ወጣ ብለህ አትሰራ። ብቻ እስከ ውሽማህ ስለተሸከምኩህ ደግሞ አፋላይ ብለህ ልትናገር ነው እያለች አሁንም የተለመደ ስድቧን ቀጥላበታለች። ለማንኛውም ከድርጊትሽ የማትቆጠቢ ከሆነ ለቤተሰቦችሽ ተናግሬ የምታቆሚ ይሆናል አላት። እንዳትናገር ቃል ገብተሃል። ሰዎችን የሚጎዳ ከሆነ ቃል ሊፈርስ ግድ ይለዋል። ለማንኛውም በጣም ተቸገርክ በማለት እያሾፈች ነበረ። እኔ ግን የምትጸጸችበትን እድል ነው የሰጠሁሽ፣ አስቢበት በማለት ትቷት ይወጣል። የሩት ፍቅር እንደ አዲስ ሀገር ሽቶባታል። እዛ ቤት ሲያገኛት አሁን ፍቅራችን አድሰን በፍቅር እንቀጥል እያላት ነው። ሩትም የገባችበትን ዓላማ እንዳይሰናከልባት ከሱ ጋራ ምንም አይነት ግንኙነት እንዳላቸው እዛ ቤት ውስጥ መታወቅ እንደሌለበት ደጋግማ ብታስጠነቅቀውም ሚኪ ግን መስሚያ ጥጥ ነው ያለ ይመስላል። ከልጅነቱ ጀምሮ ይወዳት እንደነበርና ሮዛ አበባ በር ላይ እያስቀመጠ እንደሚመለስም እየነገራት ነበር። ያ ብቻ አይደለም፣ እዚህ ቤትም ስትገባ ሁሉንም ተከታትሎ ነገሮችን በደንብ ጠንቅቆ እንደሚያውቅ እየነገራት ነበር። ሩት አሁንም እንዲሁ እየተጃጃልክ ነው የምትቆየው፣ እባክህ ልሄድበት መውጣት እፈልጋለሁ እያለችው ቢሆንም እሱ ግን በሩን ዘግቶ የፍቅር ገለጻውን ቀጥሎበታል። በጣም ነው የምወድሽ የማፈቅርሽ፣ አሁንማ በቃ እያገረሸብኝ ነው። ምንም እንኳን አንቺ እርሳኝ ብትይኝም እኔ ከውስጤ ማውጣት አልችልም እያለ እየተጠጋትም ሳታስበው ሳማት። ህይወት መስኮት ላይ ቆማ ሁሉንም ነገር ትከታተል ነበረ። ሲስማት ስትመለከት ግን መስኮቱን ወዲያውኑ ዘጋችው። ሁለታቸውም ከኋላ ዘወር ሲሉ መስኮቱን በድንጋጤ እየዘጋችው እንደነበረ ይመለከቷታል።
ሁለታቸውም መታየት ጀመሩ። ታዲያ ሩትም ዞር በልልኝ በማለት ሚኪን ገፍትራው ወደ ውጭ ትወጣለች። ሚኪም ህይወት ስለተመለከተቻቸው እጅግ በጣም ተደናግጧል። እንግዲህ የዛሬው የህይወት መንገድ ክፍል 48 ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ